ሌላው ህዝቡን በጣም ደግሞ ያበሳጨው ለትግራይ ካልጠቀመች ድንግል ማርያም ለትግራይ የታገለች ሞንጆሪኖ ትበልጥብናለች ብሏል። አሁን ህወሓት የታጠቀ አካል ነው። የጊዜያዊ አስተዳደሩን በበላይነት ይዟል። ምርጫ ይካሄድም ካለ ይሄ ክልሉን የሚያስተዳድረው አካል ምንድነው ሊሆን የሚችለው? ጉዳይ ውስጥ ያሉት መንበረ ሰላማዊ ፖለቲከኛ ነው። የህወሓት የፖለቲካ መስቀል የያዘ የፖለቲካ ክንፍ ነው። ሌላ እንትን አይደለም፣ እምነት አይደለም ያላቸው። ህዝቡ ወደ ቤተክርስቲያን እንደሚሄድና እዛ እንደሚያከብር ቤተክርስቲያን አካባቢ ነው ፈንጆቹ እዛው ኢየሱስ ቤተክርስቲያን ላይ ተደራቢ ስለሆነ አንድ ፈንጅ ፈነዳ። ከዛ በኋላ ሲፈተሽ ደግሞ ሁለት የተጠመደ ፈንጅ በማሽን ጭምር ነው የወጣው። አሁን ባለው ወቅታዊ ውጥረት ውስጥ ራያ ምን አይነት ሁኔታ ላይ ነው የሚገኘው? ምን አይነት ነገር ነው እያሳለፈ ያለው? በቃ የህወሓትን እርኩስ መንፈስ የሚያጠፋው የኢትዮጵያ ባንዲራ ነው። ስለዚህ የትግራይ ህዝብ አሁን ማድረግ ያለበት የህወሓትን እርኩስ መንፈስ እስከ ወዲያኛው ለማባረር የኢትዮጵያ በአረንጓዴ ቢጫ ቀይ ነው የነሱን መንፈስ ሊገድል የሚችለው። ይሄን ያድርጉ። ይቀጥል። ጦርነቱ ከመጀመሩ በፊት ከአማራ ጋር የተጋባችሁ ተፋቱ አላለም እንዴ? ሰረቀ ብርሃን ኢትዮጵያ ኤልዛቤት ናት እያለ አላወገዘም እንዴ? ማን ተዋለው? ግብሩ የሽፍታ ግብር ነው ያለው ሊባል ይችላል፣ ግን በአቅም ደረጃ ሽፍታ ነው ሊባል አይቻልም። ሽፍታ ከሆነ እኮ ኦልሬዲ የትግራይ የኢትዮጵያ ሉዓላዊ ድንበር እዛ በዛላምበሳ በኩል ከኤርትራ መንግስት ጋር እንደፈለጋቸው ከፍተው ወጥተው ይወጡበታል፣ ይጎቡበታል። ሉዓላዊነትን መዳፈር ነው። ያው የወያኔ ሰራዊት ወደ ቦታ ሄዶ ቤተክርስቲያኑን በመስበር ሰውን ማግኘት አልቻለም። የተወሰነው ከሌላ ቦታ ያመጣቸውን አድርጎ ታቦት እናከብራለን ብለው ገቡ። ቅዱስ ጊዮርጊስ ቤተክርስቲያን ሄደው ግን ያወጡት ታቦቱን ማውጣት አልቻሉም። ስዕል ነው ይዘው ያወጡት። ታቦት ይዘው ወጣን ብለው ህዝቡን ለማጭበርበር ሞከሩ። ህዝቡም አልተከተለም። ከህወሓት የኋላ ታሪክ ስንመጣ ሀውዜን ላይ ምንድነው ያደረጉት? ራሳቸው ባቀነባበሩት ነው የሀውዜን ህዝብ ገበያ ላይ እንዲያልቅ ያደረጉት። ብዙ ታሪክ አላቸው። ልዩነት የተፈጠረው ሀገረ ትግራይ ብሎ ነው ቅዳሴ ላይ የሚገቡት። ሀገረ ኢትዮጵያ ተብሎ ነው። ይህም ልዩነት አለው። ሀገረ ትግራይ ብዬ አልቀድስም ነው። ጤና ይስጥልን። በመላው ዓለም የምትገኙ ውድ አንድ አፍታ ቤተሰቦች እንደምን አላችሁ? እነሆ አንድ አፍታ ወጋችን ተጀምረዋል። በዛሬው አንድ አፍታ ወጋችን ከዚህ ቀደም በተደጋጋሚ እንግዲህ ያደረግናቸውን የወሎ ራያ አማራ ማንነትና ወሰን አስመላሽ ኮሚቴ ሰብሳቢ አቶ ኃይሉ አበራ ናቸው። አቶ ኃይሉ አበራ ጋር ከሰሞኑ በራያ አላማጣ አካባቢ የቦምብ ፍንዳታዎች ነበሩ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ያቋቋመችው የራያ ሀገረ ስብከት በአካባቢው ላይ እንዳይንቀሳቀስ በህወሓትና በመንበረ ሰላማ እንቅፋት ገጥሞኛል የሚል መግለጫ ወጥቷል። እንደዚሁም ደግሞ ኮማንድ ፖስቱ እዛ አካባቢ ያለው እንደዚሁ ፈታኝ ሁኔታ እንደገጠው የሚያመለክቱ መረጃዎች እየወጡ ነው። በተለይ የፈንጅ የማጥመድ እንቅስቃሴው የዛ አካባቢ ያለውን የኮማንድ ፖስት ላይ ያነጣጠረ ነው የሚሉ መረጃዎች ከስፍራው እየወጡ ነው። እነዚህና መሰል ጉዳዮችን አንስተን ከአቶ ኃይሉ ጋር ቆይታ እናደርጋለን። አብራችሁ እንድትቆዩ አክብሮት እንጋብዛለን። አቶ ኃይሉ በቅድሚያ በድጋሚ እንግዳችን ስለሆነ አመሰግናለሁ። አመሰግናለሁ። መልካም። እንግዲህ ከሰሞኑ አንድ ክስተት አጋጥሟል እናንተ አካባቢ ራያ ላይ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከዓመት ገደማ በፊት ያቋቋመችው የራያ ሀገረ ስብከት አለ። በዛ ሀገረ ስብከት ውስጥ የጥምቀት በዓልን ለማክበር አልቻልንም የሚል ሀገረ ስብከቱ መግለጫ አውጥቶ እንደዚሁም ደግሞ በራያ አካባቢ ለተሰማራው የመከላከያ ሰራዊት ኮማንድ ፖስት የፌዴራል ፖሊስ ጽሕፈት ቤት ደብዳቤ ጽፎ ተመልክተናል እና በደብዳቤው ላይ የሚለው ካምፕ ተደርጓል፣ ቤተክርስቲያኖች እየተደፈሩ ነው፣ ካህናት እየተሰሩ ነው የሚል ነገር አለና ጥምቀት ሳይከበር አለፈ በተባለ ማግስት ደግሞ ቤተክርስቲያን ዙሪያ አካባቢ ላይ የተፈጠረውን ሁከት ለመጠበቅ ግጭት እንዳይፈጠር ለመጠበቅ የተሰማራውን የመከላከያ ሰራዊት ወይም ኮማንድ ፖስቱ ጥበቃ ሲያደርግ በነበረበት አካባቢ ላይ ፈንጂዎች ተጠምደው ተገኙ። አንድ ፈንጂ ፈንድቶ ተገኘ ሌሊት፣ ሌሎች ደግሞ ሲፈለጉ ያልፈነዱ ተገኙ። እንግዲህ ያ የኮማንድ ፖስቱን የመንግስት የጸጥታ ኃይሎችን ወይም ደግሞ የአካባቢውን ወደ ቤተክርስቲያን ለማክበር ምናልባት ከሄደ እሱን ነው ኢላማ ሊያደርግ የሚችለው የሚሉ መረጃዎችን ተመልክቻለሁ። እና ምንድነው የተፈጠረው ከሚለውን ጀምር እስኪ። እሺ፣ በመጀመሪያ የቅራኔው ምንጭ ራያ ሀገረ ስብከት ከሚለው ጋር የተያያዘ ነው። ከመሰረቱ መምጣት የሚያስፈልግ ይመስለኛል። ሀገረ ስብከቶች ክልል የላቸውም። ተጠሪነታቸው ለጠቅላይ ቤተ ክህነት ነው። ቤተክርስቲያኗ የራሷ መዋቅር አላት፣ በራሷ መንገድ ነው።
ሲቀጥል የራያ ሀገረ ስብከት እንዲቋቋም የነበረው ነባራዊ ሁኔታ ነው። ያው የትግራይ መንበረ ሰላማ ብሎ ራሱን የሚጠራው ሲኖዶስ ከኢትዮጵያ ኦርቶዶክስ ቤተክርስቲያን ራሱን ነጥሏል። ራሱን ሲነጠል ደግሞ ሕግና ስርዓትን ተከትሎም አይደለም። ሁለተኛ እንደገና ደግሞ የእምነት የትውፊት የቀኖናና የዶግማ ልዩነት ሁሉ ፈጥሯል። ስለዚህ የራያ ህዝብ ካህናቱም ቢሆን የሃይማኖት አባት ያስፈልገዋል። እምነቱን በትክክል በነበረው ማስኬድ እና ማስቀጠል ይፈልጋል። ስለዚህ መንበረ ሰላማ ተብሎ የተቋቋመው ትግራይ ላይ የተቋቋመው ራሱን ሲኖዶስ አድርጎ ያቋቋመው አካል አንደኛ ህገ ወጥ ነው። ሁለተኛ የጳጳስነት ስልጣንም እና ሌላም የቤተ ክርስቲያን ስልጣን የተሰጣቸው በህገ ወጥ መንገድ ነው። የኢትዮጵያ ኦርቶዶክስ ቤተ ክርስቲያን ደግሞ ከድቁና እስከ ጵጵስና ያለውን ስልጣናቸውን አንስታለች። ስለዚህ እነ ሰረቀ ብርሃን ከአውስትራሊያ መጥተው አቶ ነው የሚባሉት እንጂ ጳጳስ ተብሎ በፓትርያርኩ መንበረ ኤድ የተሾሙ አይደሉም። ይሄ ከሆነ ደግሞ የተወገዘ እና ስልጣነ ክህነቱ የተነሳ አካል ራያ ቀጠና ያለውን ህዝበ ክርስቲያን እና ካህናት ሊያስተዳድረኝ አይገባም። እኔ እምነቴ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የዛ ተከታይ ነኝ። ኦርቶዶክስ ተዋሕዶ ነኝ። ሲኖዶሳችን የኢትዮጵያ ቅዱስ ሲኖዶስ ነው። አንድ መንበር አንድ ፓትርያርክ ብሎ የሚያምን ማህበረሰብ ነው ያለው። አንድ መንበር አንድ ፓትርያርክ የሚለውን ነገር ደግሞ አንድ ሲኖዶስ የሚለውን ደግሞ በመንበረ ሰላማ በኩል ደግሞ እንትን ተደርጓል። ስለዚህ አሁን አባት ያስፈልጋል። እነኚህ ሰዎች የተወገዙ ናቸው፣ ከቤተ ክርስቲያን የተገለሉ ናቸው። ይሄ ማህበረሰብ ደግሞ አባት ያስፈልገዋል። ከኢትዮጵያ ኦርቶዶክስ ቤተክርስቲያን መነጠል አይፈልግም። የራያ የስድስቱም ወረዳዎች ለጠቅላይ ቤተ ክህነት ካህናትና ምእመናን ሄደው ሪፖርት አደረጉ፣ ጥያቄ ጠየቁ። አባት ያስፈልገናል፣ አባት እንዲኖር እንፈልጋለን። ስለዚህ የራሳችን ሀገረ ስብከት እንዲቋቋም እንፈልጋለን ብለው ጠየቁ። እየተጠና ነው የቆየው። መጨረሻ ላይ ያው የራያ ሀገረ ስብከት ተቋቋመ። ያው ጳጳሱም ሊቀ ጳጳሱም ደግሞ ብፁዕ አቡነ ዲዮስቆሮስ ናቸው። ይሄ ነው አንዱ መነሻ እንትኑ ማለት ነው። ሶ ራያ ሀገረ ስብከት አሁን ተጠሪነቱ ለማን ነው? ለባህር ዳርም አይደለም፣ ለመቀሌም አይደለም፣ ለአማራ ክልልም አይደለም፣ ለትግራይ ክልልም አይደለም። ተጠሪነቱ ቀጥታ ለጠቅላይ ቤተ ክህነት ነው። ስለዚህ የሆነ የፖለቲካ ጨዋታ ልትጫወትበት የምትችል እንትንም የለም። መጀመሪያውኑ ከኢትዮጵያ ኦርቶዶክስ ቤተክርስቲያን ባይገነጠሉ፣ በቀኖና በዶግማና በትውፊት ባይነጠሉ ኑሮ ባለበት ይቀጥል ነበር። ስለዚህ ምንም አይነት ችግሩን የፈጠሩት እነሱ ናቸው። ሌላው ህዝቡን በጣም ደግሞ ያበሳጨው ለትግራይ ካልጠቀመች ድንግል ማርያም ለትግራይ የታገለች ሞንጆሪኖ ትበልጥብናለች ብሏል። ማን ነው እንደዛ የሚለው? እዛው በቃ መንበረ ሰላም በቃ መንበረ ሰላም እነ ሰረቀ ብርሃን እንዴ የራያ ህዝብ ደግሞ ከየትኛውም ፍጡር ለኛ ድንግል ማርያም ትበልጥብናለች። ከየትኛውም ምድራዊ ኃይል ድንግል ማርያም ትበልጥብናለች። እምነታችን የኢትዮጵያ ኦርቶዶክስ ቤተክርስቲያን ነው። ድንግል ማርያምን እናከብራለን። ሞንጆሪኖ ለኛ የዮዲት ጉዲት ናት ብሎ የሚያምን ነው። እንግዲህ የዮዲት ጉዲትን የሚያመልክ እንዴት ብሎ ይሄ ህብረተሰብ ይቀበላል? ከዚህ አንጻር ልዩነቱ በዚሁ ልክ እየተከፈተ መጣ። ሌላው ልዩነት የተፈጠረው ሀገረ ትግራይ ብሎ ነው ቅዳሴ ላይ የሚገቡት። ሀገረ ኢትዮጵያ ተብሎ ነው። ይህም ልዩነት አለው። ሀገረ ትግራይ ብዬ አልቀድስም ነው። እንግዲህ ኦልሬዲ ሀገር አድርገው እንትን ብለው አሁን ትግራይ ውስጥ ያሉት መንበረ ሰላማዊ ፖለቲከኛ ነው። የህወሓት የፖለቲካ መስቀል የያዘ የፖለቲካ ክንፍ ነው። ሌላ እንትን አይደለም፣ እምነት አይደለም ያላቸው። ስለዚህ በእምነት ከተለያየ ደግሞ እንዴት ነው ከሱ ጋር ልታከብር የምትመጣው? ይሄ ችግር ተፈጠረ። ከአሁን በፊት ሰረቀ ብርሃን የሚባለው ሰውዬ በብፁዕ አቡነ ማቴዎስ ጊዜ አሁን ከዛሬ 78 ዓመት ወይም ከ10 ዓመት በፊት በሰውየው ችኩልነትና ያለመረጋጋት ምክንያት
የሃይማኖት ሕጸጽም ስለተገኘ ተወግዞ ተለይቷል። ከዛ ከተለየ በኋላ ነው አውስትራሊያ ሄደው። ያ ውግዘቱ ራሱ አልተነሳም እንዴ! በተወገዘ ግለሰብ ቤተ ክርስቲያኔን አላረክስም ነው ያለው እኮ የራያ ህዝብ። ስለዚህ የትግራይ መንበረ ሰላማ ራያ ውስጥ መጥተው ቤተ ክርስቲያናችን እንዲያረክሱ እንዲያቆሽሹ አንፈልግም። ካህናቱም ህዝቡም አቋም የያዘው ማለት ነው። ለራያ ህዝብ ጥምቀት ማለት ልዩ እንትኑ ልዩ የአደባባይ በዓሉ ነው። ኢትዮጵያ ውስጥ ምናልባት በድምቀት ከሚከበርባቸው ቦታዎች የፊተኛው መስመር ውስጥ የሚገኘው የራያ ቀጠና ነው። በጣም ነው የሚከበረው። ከሃይማኖታዊ ባህሉ ብቻም ሳይሆን ባህላዊ እሴቶቹንም የሚያንጸባርቅበት ነው። የአንድ እምነት ተከታይ ብቻ የሚያከብረውም ሳይሆን ሁሉም ተስማምቶ የሚያከብረው ትልቅ በዓል ነው። ለጥምቀት ከየትኛውም ቦታ ተበታትኖ የነበረ ህዝብ ወደ ራያ ይጎርፋል። ወዳጅ በዘመድ ቤተሰብ ይገናኝበታል። እጮኛም ምንም የሚፈላለግበት ወቅት ነው። ትልቅ እንትኑ ሴቱ ነው። ትልቅ በዓሉ ነው። ይሄን በዓል ነው ያጨናገፉት። ይሄን በዓል ነው እንዳይከበር ያደረጉት። ይሄ ለምን ሆነ? ይሄ እንዳይሆን ቀድሞ የራያ ሀገረ ስብከት ለአካባቢ ኮማንድ ፖስት በደብዳቤ ጠይቋል። አንደኛው ምንድነው የታቦት ማደሪያው የወያኔ ታጣቂዎች ካምፕ ሆኗልና አስነሱልን። እንግዲህ ጥምቀት የሚከበር ከሆነ የጥምቀት ማደሪያ የታቦት ማደሪያ ቦታው ከጦር ካምፕ ነፃ መሆናል። ካምፕ ሆኖ ልታከብሩ አትችሉም። አንደኛው እሱ። ሁለተኛው እየታፈኑና እየታሰሩ ያሉት ካህናት መቆም አለበት። እስራቱ መቆም አለበት። መታፈኑ መቆም አለበት። አስሮ ገንዘብ መቀበሉ መቆም አለበት። ሶስተኛው ታፍነው የተወሰዱ ካህናት መመለስ መቻል አለባቸው። የተፈናቀለው ህዝብም ወደ አካባቢው መግባት አለበት። አካባቢው ከየትኛውም የፖለቲካ ተጽዕኖ ነፃ ሆኖ ህዝበ ክርስቲያኑ፣ ካህኑ፣ ሀገረ ስብከቱ በነፃነት ሊያከብረው ይገባል። እኛ የፖለቲካ ጉዳይ አጀንዳችን አይደለም በሚል ነው ያደረጉት ማመልከቻውን ያስገቡት። ግን ያን መሆን አልቻለም። መሆን ካልቻለ ደግሞ ምንድን ነው መፍትሄው የሚል ነገር ሀገረ ስብከቱ ተነጋገረ። በዚህ ሁኔታ ላይ እናክብር ቢባል እውከትና ግርግር ሊፈጠር ነው። ችግሮች ሊፈጠሩ ነው። የሰው ህይወትም ሊጠፋ ይችላል። የነበሩ ዝግጅቶችንም በጥንቃቄ እያየ ነው የመጣው ህዝቡም ሀገረ ስብከቱም። ስለዚህ ሰውን ሞቶ ሰው ተጎድቶ በዓሉን ከምናከብር በራያ ህዝብ ጥቁር ታሪክ ነው ይሄ የሚሆነው። የተፈጸመው መቼም ቢሆን ሊረሳ የማይችል ነገር ነው። በዓለም አክብሩ ይሻላል ብሎ ነው ያለፈው። ይሄ ነገር ካልተሟላ ዓለም አክብር ሰው በአርሞ ቤቱ ጋር ሆኖ እንዲያከብር የሚል ነገር ነው ውሳኔ ወሰነው። በዚህ መሰረት ህዝቡ ቤቱ መዋል ጀመረ። ቤተ ክርስቲያናት እንዳይዘረፉ ደግሞ ያው እና ችግር እንዳይፈጠር መከላከያ እና ፌዴራል ፖሊስ ቤተ ክርስቲያናትን መጠበቅ ጀመረ። ጥበቃ ማድረግ ጀመረ። ምክንያቱም አላስፈላጊ ግጭት አላስፈላጊ ቀውስ ሊፈጠር ስለሆነ ማለት ነው። በዚህ ምክንያት ያው ጥር 10 ታቦታት ወደ ማደሪያቸው አልወረዱም። አላማጣ ደብረ መድኃኒት ካቴድራል አልወረደም። ቅዱስ ገብርኤል ቤት አልወረደም። ኪዳነ ምሕረትም አልወረደም። ጠቅላላ አምስት ቤተክርስቲያናት አልወረዱም። ስድስተኛው ቤተክርስቲያን ጎልአጆ ጊዮርጊስ የሚባል ነው። ከከተማው ወጣ ያለ ነው። 3-4 ኪሎ ሜትር ወጣ ያለ ነው። የሚያከብረው ወደ ከተማው መጥተው ነው እና ቅድስት አርሴማ ያው የወያኔ ሰራዊት ወደ ቦታ ሄዶ ቤተክርስቲያኑን በመስበር ሰውን ማግኘት አልቻለም። የተወሰነው ከሌላ ቦታ ያመጣቸውን አድርጎ ታቦታትን እናከብራለን ብለው ገቡ። ቅዱስ ጊዮርጊስ ቤተክርስቲያን ሄደው ግን ያወጡት ታቦቱን ማውጣት አልቻሉም። ስዕል ነው ይዘው ያወጡት። ታቦት ይዘው ወጣን ብለው ህዝቡን ለማጭበርበር ሞከሩ። ህዝቡም አልተከተለም። የአካባቢው ነዋሪም አልተከተለም። የከተማው ሰው። ስለዚህ ከተማ ውስጥ ገብተው ምንድነው ያደረጉት? ጥይት እየተኮሱ ከተማውን እየረበሹ ነው ወደ አቡነ አረጋዊ ቤተክርስቲያን የወሰዱት። ሰው ለህይወቱም ስለሰጋ ቤቱን ዘግቶ ተሰትሮ ነው ቁጭ ያለው። በሚቀጥለው ቀን ጥምቀት መከበር አልቻለም።
ለምን ታቦት አልወረደም? ምኑን ይከበራል? ስለዚህ ስርዓቱን ግን ቤተክርስቲያን ሄደው ህዝበ ክርስቲያኑ ቤተክርስቲያን ሄዶ ተሳልሞ ቤተክርስቲያን ኢየሱስ ቤተክርስቲያን ለምሳሌ ተጠምቋል። እዛው ስርዓቱን ጨርሰውላቸው የአባ ተስፋ ማርያም ስላሴ ቤተክርስቲያን እዛው አለ። ያለ እነሱ ጣልቃ ገብነት ህዝቡም ታቦታት ሳይወጡ እዛው አጥምቆ በዓሉን መንፈሳዊ ስርዓቱን እንዲካሄድ ተደርጓል። እዛው እያለ ማለት ነው። አለመከበሩ ብቻ አይደለም፣ አሁን ሳይከበር አለፈ። ቀኑ ግን መታሰብ ስላለበት ሰው ቤተክርስቲያን ነው ሄደው። ትልቁ ችግር እንግዲህ ሀገረ ስብከቱ ግጭት እንዳይፈጠር አስቻይ ሁኔታዎች ከሌሉ አይከበር የሚለውን ነገር ውሳኔ አሳልፎ እንግዲህ ሁሉም በየቤቱ አሳልፏል። ያ ከሆነ በኋላ እንግዲህ ቤተክርስቲያን አካባቢ የመከላከያና የፌዴራል ፖሊስ ኃይሎች ወይም ኮማንድ ፖስት አባሉ ጥበቃ እያደረጉ በነበረበት ቤተክርስቲያን አካባቢ ፈንጂዎች ተጠምደው አንድ ፈንጂ ሌሊት ላይ ፈንድቶ አደረ፣ ሌሎች ደግሞ ሲፈለጉ ተገኙ እና የሚል ነገር ተሰማ። ምናልባት ይሄኛው የቤተክርስቲያናት አካባቢ ጥበቃ ሲያደርግ የነበረውን የኮማንድ ፖስት ኃይል ነው ታርጌት አድርገው የተጠመዱት ወይስ ምእመኑ ወደ ቤተክርስቲያን ሲሄድ ምንድን ነው የሚለው? ምክንያቱም በጣም አስቸጋሪ ቤተክርስቲያን አካባቢ ፈንጂ ማጥመድ ቀላል የሽብር ተግባርም ሊባል አይችልም። የጥምቀት ቀን ኦልሬዲ በቃ የተከበረ እንትን የለም። ህዝቡ ግን በየቤቱ በየእንትን ሆኖ ቤተክርስቲያንም ሄዶ ተሳልሞ የመጣበት ሁኔታ ነው ያለው። ምክንያቱም ታቦት ውስጥ ካለ ድረስ ቤተክርስቲያን ማለት ነው። የአደባባይ በዓሉም የጥምቀት እንትኑም የለም፣ አልተደረገም። ቤተክርስቲያን ላይ እዛው ሄዶ ታቦቱ ጋር አመቱን አስቦ ተመልሷል። የሚቀጥለው ቀን ቃና ዘገሊላ ነው በ12 ማለት ነው። እሱም በጣም ነው የሚከበረው እና ምንድነው የተደረገው? ሌሊት 11 ሰዓት ከ22 ደቂቃ ላይ አንድ ፈንጅ ፈነዳ። 11 ለ12 ማለት ነው። 11 ለ12 አንድ ፈንጅ ፈነዳ። ከዛ በኋላ ምክንያቱም ሚካኤል ህዝብ እንደሚሄድ ያውቃሉ። ህዝቡ ወደ ቤተክርስቲያን እንደሚሄድና እዛ እንደሚያከብር ቤተክርስቲያን አካባቢ ነው ፈንጂዎቹ የተጠመዱት። እዛው ኢየሱስ ቤተክርስቲያን ላይ ተደራቢ ስለሆነ አንድ ፈንጅ ፈነዳ። ከዛ በኋላ ሲፈተሽ ደግሞ ሁለት የተጠመደ ፈንጅ በማሽን ጭምር ነው የወጣው። ፌዴራል ፖሊስም እንትን አድርጎ እንግዲህ ያኔ ባይወጣ ኑሮ ህዝብ እዛ ስለሚውል እና እንትን ስለሚያደርግ በዓሉን ለማክበር ስለሚሄድ አንድም ህዝቡን ላይ ጉዳት ሲደርስ ሌላ አጀንዳ ለመፍጠር የታስበው ይሆናል። ሁለተኛውም እንደገና ደግሞ እዛ አካባቢ ጥበቃ የሚያደርግ ስለነበረ አካባቢ ያለውን ፌዴራል ፖሊስን ታርጌት ለማድረግ ይሆናል። ዞሮ ዞሮ በህዝብ ላይ ቤተክርስቲያን ላይ ህዝብ ነው የሚገለገለው፣ ህዝበ ክርስቲያን የሚገለገለው። እንዲህ አይነት ሰይጣናዊ ተግባር አክሽፏል። የፌዴራል ፖሊስን በጣም እናመሰግናለን። በነገራችን ላይ ህወሓት ይሄ ታሪኩ አዲስ አይደለም። ሀገረ ስብከቱም እንዲህ አይነት ችግር ሊፈጠር ይችላል ብሎ አስቦም ይመስለኛል በኃይልና በግፊት ይሄ ጥምቀቱ ከሚከበር የከፋ ቀውስ እንዳይመጣ ለማድረግ ምናልባት ጥምቀት ቢከበር ኖሮ እንግዲህ ዛሬ ትናንት እንደዚህ አይነት ነገር ካደረጉ ፈንጅ ቀብረው ጉዳት ለማድረስ ጥረት ካደረጉ በዓሉ ሲከበር ህዝቡ ማንነቱንም ሪፍሌክት ያደርጋል። የማሌሊት ባንዲራን አሽቀንጥሮ ይጥላል። የኢትዮጵያን ባንዲራና የቤተክርስቲያኗን ባንዲራ ብቻ ነው የሚያውለበልበው። በዚህ አለመስማማትና ግጭት ሊፈጠር ይችል ነበር። በሚፈጠረው ግጭት ደግሞ ያው ፈንጅም ቀብረው ህዝብ ሊጨርሱ ይችሉ ነበር ማለት ነው። ምክንያቱም የትናንትና ተቀብሮ የተገኘው ፈንጅ ይሄ አንዱ ማሳያ ነው። ሁለተኛ ከህወሓት ኋላ ታሪክ ስንመጣ ሀውዜን ላይ ምንድን ነው ያደረጉት? ራሳቸው ባቀነባበሩት ነው የሀውዜን ህዝብ ገበያ ላይ እንዲያልቅ ያደረጉት። ብዙ ታሪክ አላቸው። አላማጣ ላይም እኮ 2014 ታህሳስ 7 አካባቢ ይመስለኛል ገበያ አካባቢ እኮ ራሳቸው በሞርተር ህዝብ ለመጨረስ አላማጣ ከተማ ላይ በሞርተር ወረው እንትን አድርገዋል፣ አፈንድተዋል። ብሶ አልቆ ወደ 70 ሰው የሚሆን ተጎድቷል። ይሄ ህዝቡ እያየው ነው እንግዲህ። ከዛ በድሮን ተመታ ብሎ ወዳው ሚዲያ ላይ ለማስጮህ ሞከሩ። ግን የድሮንና የሞርተሩ በደንብ ስለሚለይና ፍንጣሪውም ራሱ እስከ ስንት ቦታ ሄዶ የፍንጣሪው አረሮቹም ሰዎች በማስረጃ በመያዛቸው ምክንያት ወዳውኑ ዜናውን አጥፍተውታል። ስለዚህ የህወሓት የክፋት ሴራ በዚህ የሚቆም አይደለም። ሰውም ደግሞ ኮንሸስ ነው። ስለዚህ የተደረገው ሰይጣናዊ ተግባር ገና ብዙ ዋጋ ሊያስከፍለን የሚችል
ነገር አለ። ይሄን አሁንም ሰው ኮንሸስ ነው መከታተል ያስፈልጋል። ሌላው ድብቁ ዓላማቸው የትግራይን ህዝብ ከራያ ህዝብ ጋር መነጣጠል ነው። አሁን ጥምቀቱ ይከበር ሲባል ጥምቀቱ ሲከበር ህዝቡን ለማጋጨት ፍላጎቱም ነበራቸው። በነገራችን ላይ ይሄ ጥምቀት ድንበር የለውም እኮ ወሰን የለውም። እምነት ድንበር የለውም። ሃይማኖታዊ በዓል ነው። አማራውም፣ ትግሬውም፣ ኦሮሞውም፣ ጉራጌውም ሁሉም ያክሚንትን የሚያደርግ ስለዚህ የእምነት ድንበር የለውም። ራያ ላይ የተፈጸመው ግፍ ራያ ላይ እንዳይከበር የተደረገው ጥምቀት ሁሉም ትግራዋይ የእምነቱ ተከታይ የሆነ ወይም አስተዋይ ወይም ነገሮችን አስፍቶ ማየት የሚችል ማንኛውም የትግራይ ተወላጅ ሊቃወሙ የሚችል ነገር ነው። ይህን ሴራ የራያ ህዝብ በብልጠት አክሽፎታል። ስለዚህ በሁለቱ ህዝቦች መካከል ያለውን ግንኙነት ለማሻከር የተሰራውን የክፋት ተንኮል ራሱም የትግራይ ህዝብ ሊታገለው ይገባል። ይህንም ሊያወግዘው ይገባል። እንግዲህ ይሄ ቀላል ነገር አይደለም። ምናልባት እንዴት እንደሚታይ ወደፊት የሚታይ ነገር ይሆናል። ቤተክርስቲያን አካባቢ ፈንጂዎች ማጥመድ ቀላል አደገኛ ነገር ነው። እንግዲህ ምናልባት በዓሉ አልተከበረም ከተባለ እንኳን ቢያንስ የሰው ህይወት መጥፋት አደጋ ሊያስከትል የሚችል ነገር እሱ ትንሽ አሳሳቢ ነው። እንግዲህ ይሄን ሁላ ነገር የወለደው ራያ አካባቢ ያለው የፖለቲካ ውዝግብ ነው። ይገባኛል ጥያቄ አለ። እናንተ እኛ የአማራ ማህበረሰብ ነን፣ ስለዚህ የምንፈልገውን ጥያቄ አቅርበናል፣ ወደምንፈልገው አካባቢ ተካለ መኖር እንፈልጋለን ትላላችሁ። በዛ በኩል ደግሞ ነው የትም አትሄዱም የኛ ነው የሚል አይነት ውዝግብ አለ። ይሄ ውዝግብ እንግዲህ አሁን በህወሓትና ፌዴራል መንግስቱ መካከል ያለ ፍጥጫ አለ። እንግዲህ ምንም እንኳን ጦርነቱ ከቆመ 3 ዓመት ገደማ ቢሆነውም አሁንም ተመልሶ የሚጀመርበትን አዝማሚያ እያሳየ ነው። የቃላት ጦርነቶች ውስጥ እየገቡ ነው ያሉትና በዚህ መካከል ምናልባት የፕሪቶሪያው ሰላም ስምምነት በራሱ ለራያ አካባቢ ማህበረሰብ ምን አምጥቷል ምን አላመጣ የሚለውም በዛ ውስጥ ሊታይ ይችላልና አሁን ባለው ወቅታዊ ውጥረት ውስጥ ራያ ምን አይነት ሁኔታ ላይ ነው የሚገኘው? ምን አይነት ነገር ነው እያሳለፈ ያለው? በነገራችን ላይ የፕሪቶሪያው ስምምነት ያው ጦርነት እንዲቆም አድርጓል። ትልቁ ነገር ግን የህወሓትን እርቃኗን አስቀርቷል። የህወሓትን ክፋትና ተንኮል ራሱ የትግራይ ህዝብ እንዲያውቃትና እንዲረዳት አድርጓል። በጣም ብዙ ክፋትና ተንኮሎች በህወሓት ይሰሩ ነበር። ለምሳሌ አማራ ክልል የሚሆን ሌላ አካባቢ ለውጡ እንደመጣ አካባቢ ያው አልፎ አልፎ የትግራይ ተወላጆች ላይ ጥቃት ይደርስ ነበር፣ ሰዎች ይሞቱ ነበር። ይሄ የህወሓት እጅ የለበትም ብሎ ማሰብ አይቻልም። ከምርጫ 97 በኋላ ያደረጓቸው የክፋት ተንኮል ሴራዎች ራሱ አንድ ማሳያ ነው። በተለያዩ ቦታዎች 1 2 3 እንዲህ አይነት ጥቃት ይደርስና ሚዲያቸው ላይ በጣም በተቀነባበረ መልኩ ያስጮሁታል። ህዝቡን ምን ያደርጉታል ማለት ነው? በቃ ጥቃት እየደረሰብን እኔ ከሌለው ትጠፋለህ የሚል ነገር ህዝቡ ላይ አስርጸዋል። በነገራችን ላይ ባለፉት 30 50 ዓመታት እንደ ትግራይ ህዝብ በህወሓት የተበደለ የለም። እውነቱን ለመነጋገር ከተፈለገ ችግሩ ምንድነው? ምንም የተለየ ያተረፈው ነገር የለም። ምንም ነገር ያተረፈው የለም። ገና 67 በረሃም እንደወጡ የመጀመሪያ ታርጌት ያደርጉት ኦርቶዶክስ ቤተክርስቲያን ላይ ታርጌት አድርገዋል። ካህናትን ገለዋል፣ ባላባቶችን ገለዋል። ኢትዮጵያዊነትን የሚያቀነቅን በሙሉ አጥፍተዋል። ገና ከጅምሩ ማለት ነው። በ17 ዓመቱ ጦርነት በመቶ ሺዎች የሚቆጠሩ ወጣቶችን አስጨርሰዋል፣ አካል አጉድለዋል። ከዛ ምን አተረፈ ብትለኝ ድህነት፣ ረሃብ፣ እርዛት፣ ስደት፣ ሞት ነው ያመጣው። ነገር ግን ለውጡ ማን ነው 1983 84 ኢህአዴግ መላ ኢትዮጵያን ከተቆጣጠረና ህወሓት የስልጣን የበላይነቱን ባነገሰበት ሰዓት ላይ ያው ሲመጡ የምታስተውል ከሆነ በኮንጎ ጫማ ነው የመጣው እኮ። አብዛኛው ጨዋ የተባለው ሰው ብዙ ጊዜ ከቤቱ አይወጣም። ይሄ ለውጥ ሲመጣ ቶሎ ብሎ ይሄ ወያላው ዱርዬው አጭበርባሪው ነው ቶሎ ብሎ የሚገባው ሰው። አዲስ አበባ ቶሎ ቀድሞ የገባው ይሄ ወያላው ነው፣ ይሄ አጭበርባሪው ነው። በኮንጎ ጫማ መጣ። እዚህ አዲስ አበባ ሲኖር ብዙ ሀብት ንብረት ዘረፈ። ኮንጎ ጫማው እንደውም ማስፈራሪያ ሆነ፣ ያው ህዝቡን ማሸበሪያ እንትን ሆነ። ሶ እዚህ አዲስ አበባ የምታያቸው አንዳንድ ትልልቅ ህንፃዎች፣ ትልልቅ ድርጅቶች ምኖች ስታይ በእነሱ ተይዘው ስታይ ሁሉም የትግራይ ህዝብ በዛ ልክ የሚጠቀም አድርጎ የሚያስብ በጣም ብዙ ሰው ነው የነበረ። ሶ እንደውም ትግራይ ሰመጠች እንዲህ አለች የሚል ነገር ይወራ ነበር። ይሄን ሆን ተብሎ የተሰራ ስራ ነው። ሶ
እዚህ በሚያያቸው መጥፎ ሰዎች ጠቅላላ ጨዋ የሆነውን የትግራይ ህዝብ የማድረግ ነገር ይሄ የፈጠረው እንደገና ደግሞ ህወሓት አገሪቱን ለ27 ዓመት ሲገዛ የረጫቸው መርዞች፣ ያደረሳቸው ክፋቶች፣ በደሎች፣ ግፎች ሰው እንዲያኮርፍ አድርጎታል። ሰው ጥላቻ ነው እየተዘራ የመጣው። ከዚህ አንጻር አንዳንድ በደሎች ተፈጽሟል። በተለውጡ እንደመጣ በእነዚህም ክፋት በእነዚህም ተንኮል ያው ውስን እንትን አንድ ሰው ሲሞት ሁለት ሰው ሲሞት አቀባበል ተደርጎ የተለየ የፖለቲካ ፕሮፓጋንዳ ይሰራበታል። 4 ኪሎን ለቆ ሲሄድ የህወሓት ቡድን እና ዘራፊው መቀሌ ሄዶ ሲወሸቅ በቃ እኔ ከሌለሁ ትጠፋለህ ነው ያለው። ግን 30 ዓመት ይሁን 27 ዓመት እዚህ አዲስ አበባ ሲኖሩ ሀገሪቱን ሲመዘብሩ ዞር ብሎ አላዩትም። 2-3 ሚሊዮን የትግራይ ህዝብ በሴፍቲ ኔት ነው ይኖር የነበረው። በቀን አንድ ጊዜ ለመብላት እንኳን የሚቸገር ህዝብ ነው የነበረው። ለስልጣኑና ለእድሜውን ለማራዘም ብሎ እዛው ሄዶ ሲወሸቅ ግን ህዝቡን አጭበርብሮታል፣ አታሎታል። እውነት መሰለው ህዝቡ። በቃ ያው ብትበድሉም ልጆቻችን ናችሁ ከምትጠፉ ብሎ ያው አብሮ በረሃ ከነሱ ጋር ወጣ። ያኔ ራያ ህዝብ የጀመረውን እንቅስቃሴ አይቶ እንደ ራያ ህዝብ ቢታገል ኖሮ ይሄ ሁሉ መከራና ስቃይ ባልደረሰ፣ በሚሊዮን የሚቆጠር ሰው ባላለቀበት፣ እንዲህ አይነት ውድመት እንዲህ አይነት ኪሳራም ባልደረሰበት ነበር። ያኔ ራያ ላይ ለውጡን ተቀብሎ ህዝቡ ሲታገል ባንዳ የሚል ታርጋ ነበር የተለጠፈበት። ሩቅ እሳቴ ራያ አዘውም ራሱ ድጋፍ አልነበረውም። ያው ተሸውደው ነው የነበረው። ግን እኛ ምን አተረፍን እነሱ ምን አጡ የሚለውን ነገር እንየው። እኛ ምን አትርፈናል? ህዝባችን በማንቃታችን፣ ህወሓትን አምሮ እንዲጠላ በማድረጋችን፣ ለህወሓት የክፋትና የተንኮል ሴራ እንዳይጋለጥ በማድረጋችን ቢያንስ ህዝቡ በህወሓት ጦርነት እንዳይሳተፍ አድርገነዋል። ከመንግስት ጎንም እንዲሰለፍ አድርገነዋል። ቢያንስ እዛ ጦርነት ውስጥ ገብቶ ራሱና ቤተሰቡን ህይወቱን እንዳያጣ አድርገነዋል። እና ባለፈው በነበረው አስከፊ ጦርነት አላማጣ፣ ራያ አላማጣ የተጎዳ ሰው የለም። የተጎዳ ሰው የለም ኢን ሴንስ በጦርነቱ ገብቶ ተሳትፎ እነሱ ጋር ሆኖ የሞተ ሰው የለም ለማለት ነው እንጂ እነሱ የገደሉት ሰው የለም ማለት ግን አይደለም። እነሱ የገደሉት የዘረፉት ሰው ብዙ ነው ያለው። እና ይሄን አለመጠቀም ዋጋ አስከፍሏል። አሁንም በእምነት በኩል የራያ ሀገረ ስብከት ሲቋቋም እነሱም የትግራይ ህዝብ ነው እናንተ አዲስ ሃይማኖት ነው እያመጣችሁብን ያላችሁት፣ ይሄ ጥላቻን የሚዘራ እምነቱን ተከትሎ ያልመጣ መንበረ ሰላማን አንቀበልም ማለት መቻል ነበረበት። ባለማድረጉ አሁን ምን ይሁን ሌላ የክፋት እንትኖች እየመጡበት ነው ያለው። አሁን ላይ ራያ ላይ የነፈሰው መልካም ነገር ወደ ሌሎችም እየተስተጋባ መጥቷል። አሁን ኩያ ላይ በቃ የኢትዮጵያ አረንጓዴ ቢጫ ቀይ ያለው እንትን በመልበስ ተንቤንም ላይ ተመሳሳይ ያደረጉ ሌላውም። ስለዚህ የህወሓት አክቹአሊ ተቃውሞዎች አሉበት። በቃ የህወሓትን እርኩስ መንፈስ የሚያጠፋው የኢትዮጵያ ባንዲራ ነው። ስለዚህ የትግራይ ህዝብ አሁን ማድረግ ያለበት የህወሓትን እርኩስ መንፈስ እስከ ወዲያኛው ለማባረር የኢትዮጵያ በአረንጓዴ ቢጫ ቀይ ነው የእነሱን መንፈስ ሊገድል የሚችለው። ይህን ያድርጉ ቤተክርስቲያናቸው ላይ በዛ ዙሪያ ከዛ መሰባሰብ ይጀምራል። ከዛ መንበረ ሰላማ የሚባለውን የሰይጣን ስብስብ እስከ ወዲያኛው ሊሸኝ ይችላል። በቃ ምክንያቱም አንድ የሃይማኖት አባት ሆነ እሱም በራሱ በእርግጥ እንደዛም ፖለቲካል እንትን አለው። የጦርነቱ የወለደው ነገር ነው። በጦርነቱ የነበሩት ነገሮች ፖለቲካ ብቻ አልነበረም። እምነቱም በተለይ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በአንድም በሌላም በቀጥታም በተዘዋዋሪ የዛ ጦርነት የፖለቲካል ሰለባ ሆና ስለነበረ እንግዲህ ትግራይ ክልል ውስጥ አባቶች ተገንጥለው የሄዱበት መንገድም እሱም በራሱ ፖለቲካል እንትን አለው። ፖለቲካል መፍትሄም ሊያስፈልገው ይችላል። ምክንያቱም አሁን እዛና እዛ ብሎ ስለተጓተቱ ብቻ መፍትሄ ሊያመጣ ይችላል ማለት አይደለም። ግን ቅድም ከዛ በፊት እኮ ጦርነቱ ከመጀመሩ በፊት እኮ የነበሩት ቅስቀሳዎች እንግዲህ ይህን ያክል ጭፍጨፋ ሲካሄድብን የኢትዮጵያ ኦርቶዶክስ አላወገዘችም የሚል ነገር ነው ይዘው የመጡት። ቤተክርስቲያን እኮ መጀመሪያ 2012 ላይ ሄደዋል እኮ ሽማግሌዎች ሁሉ ተልኳል እኮ ከመጀመሪያውም ቢሆን
ሲቀጥል ጦርነቱ ከመጀመሩ በፊት ከአማራ ጋር የተጋባችሁ ተፋቱ አላለም እንዴ? ሰረቀ ብርሃን ኢትዮጵያ ኤልዛቤት ናት እያለ አላወገዘም እንዴ? ማን ተዋለው? እብደት ውስጥ እኮ ነው የነበረው። ስለዚህ በዚህም በዛ ያበዱ ሰዎች ነበሩ። አዎ ነበሩ። በቃ ግለሰቦችን ግን ከእምነቱ ጋር ማያያዝ አያስፈልግም። መስቀልና ጠመንጃ ይዞ ይወጣ የለም እንዴ? በዛስ እያየነው አልነበር እንዴ? በቃ በዚህም የቀባጠረ ይኖራል። እነዚህን ኖ ማለት ነው የሚያስፈልገው እንጂ እምነቱ መሰንት አፄ ኃይለ ሥላሴ እኮ ምንድን ነው ያደረጉት? በዓለም ላይ የነበሩ የኦርቶዶክስ ተዋህዶ አብያተ ክርስቲያንን ወደ አንድ ለማምጣት እኮ እዚህ አዲስ አበባ ሰብስበው ነበር። የኛ ጉዶቹ ደግሞ እንደውም እንኳን አይደለም ሌላውን ወደ አንድ ለማምጣት አንድ የሆነችውን ቤተክርስቲያን ለማፍረስ ይኸው ሲጥሩ እናያለን። እና በጣም የሚያሳፍር ነው። ሃይማኖት ድንበር የለው። በቃ የሚገዛ እምነቱ ነው፣ የሚገዛ ዶግማው ነው፣ የሚገዛ ቀኖናውና ትውፊቱ ስርዓቱ ነው። ይሄ ነው እንትን የሚያደርግ። ትልቁ ችግር አሁን ኤቭሪቲንግ ፖለቲሳይዝድ ማድረግ ነው እኛ ሀገር የተለመደው። እንግዲህ እምነት በራሱ መንገድ ነው ፕራክቲስ የሚደረገው፣ ግን እኛ ጋር ያለው ነገር የፖለቲካ ካባ ልብሶ ሁሉንም ነገር በዛ መንገድ ማየት፣ በዛ ማስኬድ አይነት እንቅስቃሴ ነው። ጥያቄ የነበረው ወደ ዋናው ጥያቄ ስመለስ አሁን ራያ ላይ በፌዴራል መንግስትና በህወሓት መካከል ያለው ፍጥጫ ራያ ላይ እያመጣ ያለው ነገር አለ። መሬት ላይ ለምሳሌ ሰዎች ይታገታሉ፣ ይገደላሉ፣ ይሰወራሉ፣ ይደበደባሉ። እንግዲህ የራያ ማህበረሰብ የራሱ ባህል አለው። ያን ባህል እንኳን ፕራክቲስ ማድረግ አይችልም። ሽርጣ ሸርጡ ወገቡ ላይ እንደ ባህል የሚወስደውን ወይም ደግሞ እንደ መገለጫ የሆነውን ብትር ወይም ደግሞ ምንድነው የምትሉት እናንተ እሱንም መያዝ አይችልም አሁን ባለው ሁኔታ። እና ይሄ ምንድን ነው መሬት ላይ እየሆነ ያለው? ወዴት ነው እያመራ ያለው? በፌዴራል መንግስቱና በህወሓት ፍጥጫ ያ ማህበረሰብ ምን አይነት ሁኔታ ውስጥ ነው እያለፈ ያለው የሚለውን ነገር ነው ለማንሳት የሞከርኩት ነበር። ፍላጎቶቹ ምንድን ናቸው የሚለውን አሁን መጀመሪያ የምትወስደው ያው በትግራይ በኩል በህወሓት በኩል ያለው ፍላጎት ሀገረ ትግራይ መመስረት ነው። ከቻለ ሀገረ ትግራይ መመስረት ነው። ካልቻለ ደግሞ ወደ ኤርትራ መቀላቀል ነው የሚፈልገው የተወሰነ እንትን ይዞ። እንግዲህ ይሄ ነው አንዱ እሳቤው። ህወሓት ብቻም አይደለም፣ አንዳንድ ተገንጣይ የትግራይ ፖለቲከኞችም አሉ እንደ ውናት ምናምን የሚባሉ ማለት ነው። እና በቃ መገንጠል የሚያስቡ ማለት ነው። ይሄን ሲያስቡ ግን ህዝቡን ምን ይፈልጋል፣ በየትኛው በኩል ነው የሚጠቀመው የሚለውን ነገር ኮንሲደር ያደረጉ አይመስለኝም። በነገራችን ላይ የራያ ህዝብ እነሱ ለፈለጉ ይሆናል ማለት አይደለም። ይሄ ህዝብ መብት ነው፣ ህዝብ የሚወስነው። አሁን የማንነት ጥያቄው ከተራ የማንነት ጥያቄ ወጥቶ የህልውና ጥያቄ ሆኗል። ምክንያቱም የህልውና ጥያቄ እንዲሆን ያደረገው እነዚህ ፕሮግራሞች በትግራይ በኩል ስለተቀረጹ የትግራይ ፖለቲከኞች ፕሮግራሞቻቸው ላይ አስቀምጠዋል። ቅስቀሳም እያደረጉ ነው። ከዛም አልፎ ሀገረ ትግራይ ብለው በቤተ ክርስቲያንም ቅዳሴ እስከ ማስጀመር ሄደዋል፣ እየሄዱ ነው ያሉት። ይሄ አንዱ እንትን ያለ የኢትዮጵያ ህዝብና የኢትዮጵያ መንግስት የራያ ህዝብ እዳ አለበት። የራያ ህዝብ አሁን እዳ እየከፈለ ያለው ለኢትዮጵያ ነው። በቃ ኢትዮጵያ አንድነቷ ተጠብቆ እንድትሄድ ነው ዋጋ እየከፈለ ያለው። ይሄን ያክል 5-6 ዓመት ከበጀት ውጭ ሆኖ እየኖረ ያለው 5-6 ዓመት በመከራ ውስጥ 2 ዓመት ተንፍሶ ነበር። ቀሪዎቹ 4 ዓመት ግን መከራ እያሳለፈ ያለው ለኢትዮጵያ ሲል ነው። ስለዚህ ይሄ እዳ እንዳለባቸው የኢትዮጵያ ህዝብና የኢትዮጵያ መንግስት ማሰብ መቻል አለበት ይመስለኛል። እዳ አለባችሁ እያለ ነው። አሁን ግን እዳ አለባችሁ በሚለው ብቻ የሚቆም አይደለም። ከዚህ በኋላ የህዝብ ረፍት ማግኘት አለበት። ሁሌ በመከራና በስቃይ መቀጠል የለበት። የፕሪቶሪያው ስምምነት ይተግበር ብለን ማን ነው የተቃወመው? በየትኛውም መስፈርት ቢሆን ይሄ ትክክል አይደለም ሊል አይችልም። እነሱም የፕሪቶሪያው ስምምነት ይተግበር ይላሉ። የፌዴራል መንግስቱም የፕሪቶሪያው ስምምነት ይተግበር ይላል። እኛም ተስማምተናል። ታዲያ ለምንድን ነው ችግሩ? መሀል ላይ ሁሉም የራሱን ፍላጎት ነው፣ መሳሳቦች አሉ። ለዛ ነው አሁን ማህበረሰቡ ሰፈር እያደረገ ያለው። ስለዚህ የፕሪቶሪያውን ስምምነት በራሱ ፍላጎት ልክ ነው እየተረጎመ እየሄደ ያለው። እንዲህ ቀደም ሲል እኮ አቶ ጌታቸውም ሲናገር ሰምተው ከሆነ መጀመሪያ ያላቸው የነበረውና ኋላ የሚላቸው ነገሮች እኮ የተለያዩ ናቸው። ኢቭን እውነቱን ያወጡ የፕሪቶሪያውን ስምምነት እውነቱን ሲያውቁት ነው ምን እንደሆነ ትርጉሙን ሲያውቁት ነው እያምታቱት ያሉት። ስለዚህ
አሁንም ቢሆን በዓለም ፊት ነው የተፈረመው። ያ ስምምነት ይተግበር ነው። ይሄ የራያ ቀጠና የወልቃይትን በለው የጸለምት ኮንቴስትድ ኤሪያ ተብሎ ተቀምጧል። በጣም ግልጽ ነው። ይሄ ማለት ደግሞ አወዛጋቢ ቦታዎች ናቸው። ህዝቡ በነፃነት ወደሚፈልገው ይሄድ ነው። ይሄን መብቱን ፌዴራል መንግስቱም አላስከበርም። ከተለያዩ ዳይሬክሽን በማየት ወይም ወደ አላስፈላጊ ግጭት ላለመግባት ትግስት ገደብ የለሽ ትግስት በመስጠት የራያን ህዝብ ዋጋ እያስከፈለ ያለ ነገር ነው ያለው። አሁን ይሄ ብሎ መጥቶ የማይቆምበት ደረጃ ላይ ደርሷል። የማታልፈው መንገድ ላይ የፌዴራል መንግስቱም የማያልፋት መንገድ ላይ ነው አሁን ያለው። ምክንያቱም 7ኛው ሀገራዊ ምርጫ ሊካሄድ ነው። 7ኛው ሀገራዊ ምርጫ ላይ ብዙዎቹ የትግራይ ፖለቲከኞቹም ምርጫው ይካሄድ የሚል እንትን ይዘዋል። ፍላጎት አለ። ሌሎችም እኛም ፍላጎት አለን። ግን ምን ዋናው ፖይንት ትግራይን በበላይነት የተቆጣጠረ ህወሓት ወደዛ ልመጣ ነው። ምክንያቱም ምርጫ ስትል የምርጫ መስፈርቶች እኮ አሉ መስፈርቶች አሉ። ምርጫ ሲካሄድ ደግሞ የምትከተላቸው ነፃና ፍትሐዊ እንዲሆን ባሉ ይሄ ድምፅ መስጫው እንትኑ ከማንኛውም እንትን የተጠበቀ ያው ወደ 5 ክራይቴሪያዎች አሉ። እነዛን ባከበረ ህገ መንግስቱ በተቀመጠው መሰረት እነዛን ክራይቴሪያ ባከበረ መልኩ ነው የሚሆነው እንጂ እነሱ በሚፈልጉት ከሆነ ምርጫ ለምን አስፈልገ? ምን ማለት? ስለዚህ አሁን ፌዴራል መንግስት 7ኛው ሀገራዊ ምርጫ ሊያልፋል ሊዘላት አይችልም። 6ኛው ሀገራዊ ምርጫ የራያ ህዝብ አልተሳተፈም። ስለዚህ የፖለቲካ ውክልና ባለመኖሩ ምክንያት መብቱ ተጥሶ ነው ያለው። ድምፁን ማሰማት አልቻለም። ከበጀት ውጭ የሆነበት አንዱ ምክንያቱም እሱ ነው። ስለዚህ 6ኛው አልፎናል፣ 7ኛው ሊያልፈን አይችልም። ይሄን አለፈን ማለት ከፍተኛ የሆነ የሰብአዊ መብት ጥሰት ነው የሚሆነው። የመብት ጥሰት ነው የሚሆነው። በአጠቃላይ ለሁለት 10 ዓመታት ያለ ምርጫ ኖረ ማለት ለሁለት 5 ዓመት የመጀመሪያው 5 ዓመት እንትን ብሎታል። አሁን ሌላ 5 ዓመት እንደገና ደግሞ ከምርጫ ውጭ ይደረግ ቢባል የራያ ህዝብን መብት በአደባባይ በዓለም ፊት መጨፍለቅ ነው የሚሆነው። ስለዚህ ምርጫው እንዲካሄድ እንፈልጋለን። ምርጫው የሚካሄድ ከሆነ ደግሞ ለምርጫው ምቹ የሆነ ኢንቫይሮንመንት መፈጠር መቻል አለበት። የፕሪቶሪያው ስምምነት ነው እዚህ ላይ ሊመጣ የሚችለው። የፕሪቶሪያው ስምምነት ያው ህወሓት ትጥቅ እንዲፈታ እኮ ነው የሚያዘው። አሁን እሱን ማድረግ ይቻላል ነው አሁን ፖይንቱ እኮ ስምምነት የመንግስት ስራ ነው የሚሆነው። ይሄ የመንግስት ስራ ነው የሚሆነው። አይ እንደ እርስዎ ጀስት ፖለቲካል ጥያቄ ስለሆነ እያነሳ ያለሁት አሁን መንግስት የቤት ስራ አለው፣ እነሱም የራሳቸው የቤት ስራ አላቸው ሁለቱም። ግን አሁን እዛ ላይ ምርጫ ለማካሄድ ወይም የፕሪቶሪያው ስምምነት ለመተግበር የሚያስችል አሁን ነባራዊ ሁኔታ አለ ወይ? በፌዴራል መንግስቱና በህወሓት መካከል ያለው አሁናዊ ግንኙነት ያን ስምምነት በተጨባጭ መሬት ላይ ማውረድ ያስችላል ወይ? ለምሳሌ ምርጫውን 4-5 ወር ነው የቀረው። በዚህ 4-5 ወር ውስጥ ማውረድ ይቻላል ወይ? አሁንስ የቃላት ጦርነቱ ከአዲስ አበባና መቀሌ መካከል የ2013 ቅድመ ጦርነት ወቅት የነበሩት አይነት አዝማሚያዎች እያያዙ አይደለም ወይ? ለምሳሌ አሁን የፌዴራል መንግስቱ የማያልፈው ነገር ላይ ደርሷል ብለውኛል። የማያልፈው ነገር ላይ ደርሷል ማለት ቲፒኤልኤፍ ምርጫ እንዲካሄድ ካልፈቀደ ምንድነው ሊያደርግ የሚችለው? ምንድነው ሊሆን የሚችለው? ምንድነው አማራጭ ሊሆን የሚችለው? እኔ አሁን እንትን አይደለሁም፣ ፖለቲከኛም አይደለሁም። ገባኝ። ወደ እንትን ውስጥ እንደ ፖለቲካል ኮዝ ስላለው ነው እንጂ ፖለቲካል ኮዝ ስለሆነ ፖለቲካል እንትን አቅጣጫ ይኖራቸዋል። ወደዛ ልመጣ ነው አሁን ማለት በእርግጥ ፖለቲካ ከምትበላው ከምትጠጣው ከምትኖረው ህይወት የተነጠለ ነው ማለት አይደለም። ብዙ ዳይሜንሽን አለ። መሰረታዊ የኛ ጥያቄ ምንድነው? የማንነት ጥያቄ። ለምሳሌ እኔ የማንነት ጥያቄው ከተመለሰ በኋላ ወደ ሌላ ፊልድ ነው የምቀየረው፣ ወደ ሌላ ሰላማዊ ህይወት፣ ሌላ ህይወት ነው መቀጥለው እንጂ እንደዚህ አይነት ፍላጎት ኖሮኝም አያውቅም ካሁን በፊት። ሰው አስገዳጅ ሆኖ መጥቷል። ምርጫው በአንድም በሌላ ፖለቲካል ጭምር ነው የሚሆነው። አሁን ትንታኔው ላይ ነው ወደ አይደለሁም በዛ ደረጃ ላይ እንዳይታሰብ ከሚል ነው። እንደ አንድ የማንነት ታጋይ፣ እንደ አንድ ማንነቱ እንደተነጠቀ ሰው ማንነቱን ለማስመለስ የሚታገል አካል አድርገህ እንውሰደውና ጉዳዩ ፖለቲካል ነው ያሉት። 4-5 ወር ኦልሬዲ እየቀረው ነው ያለው። ብዙ እንቅስቃሴ አናይም። ሌላውም ቦታም ላይ እኮ ተመሳሳይ ነው። እዛ ላይ ብቻም አይደለም። አሁን ሌሎች ቦታ ላይ እዛ ላይ አሁን ሌላ ቦታ ላይ ምርጫ አይካሄድም የሚል የሚከለክል አካል የለም። አሁን ህወሓት የታጠቀ አካል ነው። የጊዜያዊ አስተዳደሩን በበላይነት ይዟል። ምርጫ አይካሄድም ካለ ይሄ ክልሉን የሚያስተዳድረው አካል ምንድነው ሊሆን የሚችለው? ወደዛው ልመጣ።
7ኛው ሀገራዊ ምርጫ የሚካሄድ ከሆነ እዛም መካሄድ አለበት ነው የኛ አስተያየት። እንዴት ወደዛ ልመጣ ነው። ቅስቀሳ አሁን እንደ 97 ወይም እንደነበሩ ድባብ ምናምን እያየን አይደለም። ምናልባት ካሁን በኋላ ልናይ እንችል ይሆናል። ይካሄዳል ከተባለ ደግሞ መውጣት አለበት። ህወሓት እኮ ህጋዊ ፓርቲ አይደለም፣ ተሰርዟል እኮ። በቃ የተሰረዘ ፓርቲ ነው። ግን የማይካደው ኃይል አለው አለ። በቃ ሽፍታ ነዋ። ትግራይ ውስጥ ማንም አካል እንዳይገባ አድርጓል። ወደዛ ለምን የሚለውን ነገር ማየት። አሁን ህወሓት ሽፍታ ነው፣ የፖለቲካ ፓርቲ አይደለም፣ ተሰርዟል። ሽፍታ የሚባለው በነገራችን ላይ አሁን ሽፍታ ማለት እኔ ለምሳሌ ማይንድ ውስጥ የሚመጣው ቆይ አይደለም፣ ሌሎች የሚተረጉሙት ሪያሊስቲክ መሆን ነው አይደለም። አሁን ሽፍታ ማለት ለእኔ ማይንድ ውስጥ የሚመጣው እኔ ብቻ አይደለም። ብዙዎቻችን ሽፍታ ሲባል የሆነ 10 ምናምን ሆነው ወይም 2-3 ሆነው ጫካ ውስጥ የሚሽሎከለጉ ነው። ቲፒኤልኤፍ እኮ ትግራይን የሚያክል ክልል በበላይነት የሚያስተዳድር ነው፣ የታጠቀ ኃይል ነው። ለምሳሌ 200,000 ምናምን ይላል። 200,000 ይቅርና በ10 ሺዎች የታጠቀ ኃይል ካለው ሽፍታ ሊባል አይችልም። በጣም ጥሩ። አሁን ፖለቲካሊ እንደዛ ሊባል ይችላል። ግብሩ የሽፍታ ግብር ነው ያለው ሊባል ይችላል። ግን በአቅም ደረጃ ሽፍታ ነው ሊባል አይቻልም። ሽፍታ ከሆነ እኮ ኦልሬዲ የትግራይ የኢትዮጵያ ሉዓላዊ ድንበር እዛ በዛላምበሳ በኩል ከኤርትራ መንግስት ጋር እንደፈለጋቸው ከፍተው ወጥተው ይወጡበታል፣ ይጎቡበታል። ሉዓላዊነትን መዳፈር ነው። ያንን እንኳን ማድረግ አያስችልም። እናንተ ራሳችሁ እኮ እዛ የተወለዳችሁበት ያደጋችሁበት አካባቢ ራሱ በነጻነት አትንቀሳቀሱም። ስለዚህ ይህ ሽፍታ አይደለም ማለት ነው። ለእኔ ሽፍታ ማለት ትርጉሙ በህግና በስርዓት የማይገዛ ማለት ነው። ራሱ ላወጣው ህገ መንግስት የማይገዛ ከሆነ ከሽፍታም አሸባሪ ነው። ግብሩ እሱን ነው የሚያሳየው። እንደ አላማጣ ላይ እኮ ሰው እየሞተ ነው። ኮረም ሰው እየሞተ እኮ ነው። አይጠየቅም፣ አይታሰርም፣ አይጠየቅም። በቃ በአደባባይ በቀን ዘርፎ ይሄዳል። ማንም አይጠየቅም። ቪዲዮዎችን ያልኩት ከግብር ሳይሆን ከአቅም አንጻር ነው። አሁን ማድረግ ይቻላል አይቻልም ልመልሱ እመጣለሁ። እኔ አሁን በእንትን ደረጃ ይሄ ኃይል በቃ ግብሩ የአሸባሪ ግብር ነው። ለህግ ስለማይግ ለምን ለህግ ተገዥ አይደለም። ለህግማ ቢገዛ ኑሮ እኛ እኮ ህጋዊ ጥያቄ ነው እየተጠየቅን ያለን። ይሄን ህገ መንግስት ያረቀቀው ማን ነው እንዴ? ስሙን ነው ኢህአዴግ ይባላል እንጂ 1968 ወይም 69 በረሃ ላይ የወጣ ህገ መንግስት እንዳለ እኮ ነው። ኮፒ ፔስት እኮ ነው። ሌላው የተሳተፈበት አዲስ ነገር ምን አለ? ሲቀጥል ያወጡት ህገ መንግስት ቁጥር 1 የጎዳው የራሱን የትግራይን ህዝብ ነው። በነፃነት ተዘዋውሮ የመስራት መብቱን ያሳጣ፣ ከምንም በላይ አማራን ለመጉዳት ብሎ አስቦ ግን የጎዳው የትግራይን ህዝብ ነው። ወደ እንትኑ ስመጣ አሁን እንዴት ነው የታጠቀ ኃይል ነው ነው አዎ እንዴት ነው የሚመፈጸም ይችላል? ድሮም በረሃ ላይ ያለው እኮ የታጠቀ ኃይል ሆኖ ነበር። ታሃት እየተባለ ሲጠራ የታጠቀ ኃይል ነው የነበረው። የታጠቀ ኃይል የሚሰራው ስራዎች አሉ። አሁን መንግስት ምን ሊያደርግ ይችላል? እሱን አሁን እንትን ማድረግ አልችልም። እኔ የምጠብቀው ነገር አለ። የምጠብቀው ነገር ምንድን ነው? የመጀመሪያው በህጋዊ መንገድ ትጥቁን እንዲፈታ መጠየቅ ነው። የሚቀጥለው ስቴፕ የሚሆነው አሁን ምርጫ እንዲካሄድ አላደረግም እንኳን በጀቱን በእጁ እኮ ነው ያለው። የግድ ጦርነት ብቻ እኮ አይደለም። የውስጥ ማህበረሰቡም ትግል ውስጥ ይገባል። በጀቱ አንድ ጊዜ እኮ ቢቆም ቀጥ ነው የሚለው፣ እዛው ራሱ ነው የሚፈነዳው። አሁን እኮ እኛ እየተጎዳን ያለን ህወሓት ብቻ እኮ አይደለም። በነገራችን ላይ ቅድም ይሄ ሁሉ በደል በዓሉም እንዳይከበር ያደረገው ህወሓት ብቻ ነው ብለን አንፈርጅም። የታደሰ ወረደ ጊዜያዊ አስተዳደር ነው። በነገራችን ላይ ህወሓት በበላይነት ያለበት እኮ ጊዜያዊ አስተዳደር ተብሎ የተሾሙ አካል እንደው አንዳንዱም እኮ ቤቱን መምራት የማይችል ቤት ኖሮት የማያውቅ የዱርዬ ስራ ይሰራ የነበረ መሪ ሆኖ ሲቀመጥ ምን ሊያደርስብህ እንደሚችል ታውቀዋለህ። ስለዚህ የታደሰ ወረደ ጊዜያዊ አስተዳደር በራያ ህዝብ ላይ ይህን ግፍና በደሎች ፈጽሟል። መንግስት ምን ሊያደርግ ይችላል ነው። የሰላም አማራጮቹ ተሟጠው ካለቁ ወደ ግጭት ይገባል ብዬ ነው የምጠብቀው። ይሄ የሚጠበቅ ነው። ሁሉም የሰላም አማራጭ ከተዘጋ መንግስት የሀገሪቱን ሉዓላዊነት የማስከበር ግዴታ አለበት። ህዝቡን የመጠበቅ ግዴታ አለበት። ይህን ለማድረግ ደግሞ ያው ውስጣዊ አቅሙን መፈተሽ ያለበት ይመስለኛል። ጂኦፖለቲክሱን የሚያዩም አሁን ገብቶ እንትን ቢገፋ ወደ ለየለት 2014 አይነት ወይም 12 እንደዛ አይነት ነገር ሊደገም እንደዛ አይነት ስህተቶች እንዳይደገሙ ለዛም ነው የራያ ህዝብ ይሄ ሁሉ በደልና ግፍ እየደረሰበት ማንም እየደረሰለት ያልሆነው ለኢትዮጵያ መስዋዕትነት ቤዛ የተሰጠ ህዝብ ነው። ራያን ለኢትዮጵያ ቤዛ የሆነ ህዝብ ነው። በቃ የራያ ህዝብ የኢትዮጵያ ቤዛ ነው ብንለው ይሻላል። ምክንያቱም ይሄን ያክል መብቱ እየተጨፈለቀ ይሄን ማያስከብርለት አካል ካለ
ጦርነቱን በማስገድ ወይም ኃይል በመጠቀም የሚያመጣውን ኮንሲኩዌንስ በማየት እንትን ያደረገው አሁን ቢገፋ ወደ ጦርነት ሊገባ ነው። ጦርነት ከተገባ ደግሞ ያው ጦርነት አትጀምረው እንጂ ከጀመርከው ደግሞ መቆሚያው በጣም ከባድ ነው የሚሆነው። ልክ የ2013 የተጀመረው አይነት ነገር አሁን መብረጃ አጥተንለት እስካሁን ድረስ የምንንገላታበት ሁኔታ ነው። ስለዚህ ምንድን ነው የመጀመሪያው ህወሓትን መጀመሪያ ከትግራይ ህዝብ መነጠል ነው። አሁን እየተነጠለ እኮ ነው፣ ከህዝብ እኮ እየተነጠለ ነው። በእርግጠኝነት ቢገባ ምንም አቅም ኖሮት ሊዋጋ የሚችልበት እንትን የለውም። ግን ህወሓት ብቻውን አይደለም፣ አሁን ብቻውን አይደለም። ፌዴራል መንግስት ደግሞ ምንድን እንደ እንትን ነው የምታይ ጠቅላላ የሀገሪቱን ሙሉ ጥቅም ነው ልታይ የምትችለውና ይህን እስካሁን ተሸክሞታል። አሁን ግን ሊሸከም የማይችልበት የመጨረሻው ጫፍ ላይ ደርሷል። ያልኩ 7ኛው ሀገራዊ ምርጫ እየመጣ ስለሆነ አንድ ነገር ይፈጠራል የሚል ኤክስፔክቴሽን አለ። ምናልባት እንደዚህ ቢሆንስ? ለምሳሌ ምርጫ ቦርድ አንድ ሲል የሰማነው ነገር አለ። ምርጫማ ካሄደው አስቻይ ሁኔታ ያለበት ቦታ ላይ ነው ብሏል። ስለዚህ ትግራይ አሁን ያለው የጸጥታ ሁኔታ ምርጫ ለማካሄድ አያስችልም። ስለዚህ አስቻይ ሁኔታ ሲፈጠር አደርጋለሁ ብሎ አስቻይ ሁኔታ እንዲፈጠር ማድረግ ያለበት ማን ነው? መንግስት፣ ፌዴራል መንግስት ነው። እና ታዲያ እዛሁን ኃይል መጨመር አሁን እዛ ያለው ኮማንድ ፖስት ላይ ኃይል መጨመር ነው ሲጀመር ትእዛዝም ስለማይሰጠው እኮ ነው እንጂ ከአቅሙ በላይ ሆኖበትም አይደለም። አንዳንድ ጊዜ መከላከያ እንትን ከላይ ትእዛዝ ይጠብቃል። ምንም ቢሆን ምንም ሰው አሰራሩ እንደዛ ስለሆነ እንዲህ አይነት ቻሌንጅ እየገጠመው ነው። አሁን እንዲህ እያስታመመ ነገሮች እየተፍታቱ ሲሄዱ የግድ ቀጠናውን ነፃ የማድረግ የሞራልም የህግም ግዴታ ይኖርበታል። ያ ደግሞ ግጭት ነው የሚመጣ። በምርጫዋ ዜማ ሌላ ግጭት መግባት በራሱ ምርጫው አየር ላይ እንዲቀር ሊያደርግ ይችላል የሚል ስጋት አለ። እኔ የምጠብቀው ምንድን ነው ቢገፋ ህዝቡ የሚፈልገው ይመስለኛል። ራሱ የትግራይ ህዝብ ይፈልገዋል። ኦኬ። ስለዚህ አሁን ቲፒኤልኤፍ ወደ መስመር ካልገባ በአጭር ጊዜ ውስጥ ነገሮችን መቆጣጠር ይቻላል የሚል ግምገማ ነው ያለው። ምክንያቱም አሁን ህወሓት በህዝቡ ዘንድ ተቀባይነት የለውም። ድሮ እኮ ያው ተቃውሞች በጣም ይነሱበታል። ያኔ ምን አይነት ድራማዎች ሰርቶ ኢቭን የመከላከያን ልብስም እየለበሰ ብዙ ግፍና በደሎች እንደፈጸሙ እኮ እናውቃለን። ምንድነው የሚለው በቃ አማራ እንዲህ አደረገ መከላከያ እንዲህ አደረገ ነው ሲል ነበር። አሁን ይህን ቁማር በልቶታል፣ ህዝቡ አውቆታል። እዛ ውስጥ የነበሩ ይህን ሲያደርጉ የነበሩ ሰዎችም ተነጥለዋል። ሴራውን ያውቁታል። በጭራሽ አሁን አይታሰቡም ወደ እንትኑ ማለት። ስለዚህ የሚሻለው ግን በጣም ለራሱ ለትግራይም ህዝብ በጣም ዘላቂ መፍትሄ የሚሆነው ከራያ ህዝብ ጎን መቆም ነው በቃ። ምክንያቱም የራያ ህዝብ አቃፊ ነው። ማንም ሰው የፈለገውን መከተል ይችላል። ማንነቱን ተጠብቆ ሊኖር ይገባል። እኔ አሁን የሆነን ሰው በግድ እንዲሁን ልትለው አይገባም። በራሱ ፈቃድ ነው። አሁን እኮ እኛ የቸገረን እኮ የትግራይ ፖለቲከኞች እንደ የግድ ትግሬ ላድርግ ይላል እንዴ? ሲጀመር ይሄ እኮ እንትን አይደለም። እንኳን አይደለም ሳትሆን ሆነህም አልፈልግም አይደለሁም ማለት አትችልም እንዴ? ሰው አሜሪካዊ ይሆን የለም እንዴ? ኬንያዊ፣ የፈረንሳይ፣ የጀርመን ዜግነት ይይዝ የለም እንዴ? ከዛም አልፎ ይሄ ፍላጎት ጉዳይ ነው። እኔ ፖለቲካል አድሚኒስትሬሽኑ ይሄኛው አልጣመኝም። ሲጀመር የራያ ህዝብ በትግራይ ህዝብ ጥላቻ ኑሮት አይደለም። እኔ ማንነቴ ወደ ወሎ አማራ ነው የሚለው አንደኛ ተፈጥሯዊ ማንነቱ ወሎዬም አማራም ስለሆነ፣ ሁለተኛ ባለፉት 30 ዓመታት በራያ ህዝብ ላይ ህወሓት ያደረሰው በደልና ግፍ አብሮ ሊያስቀጥል የሚችል ስላልሆነ፣ ሶስተኛ አሁንም ቢሆን በህዝቡ ላይ እየደረሰ ያለው በደልና ግፍ በጭራሽ ሊቀጥል የማይችል በመሆኑ፣ ሌላው እንደገና ደግሞ የኢትዮጵያዊነቱን ጥያቄ ውስጥ ስላስገባ ነው። እነዚህ እንጂ በመጥላት አይደለም። ስለዚህ እዛው አላማጣ የሚኖር እኮ ብዙ ትግራዊ እኮ አለ። መብቱ ተጠብቆ ነው የሚኖረው ያለው። በፍቅር ነው እየኖረ ያለው። እሱ ብቻ አይደለም፣ በመላው ሀገሪቱ ኢትዮጵያ ህዝብ ተዋህዶ ነው የሚኖረው። ትናንት ጥምቀት ያልወጣው እኮ የራያ ሰው ብቻ አይደለም እኮ የትግራይም ሰው እኮ አልወጣም እዛ ራያ ውስጥ የሚኖር። ምክንያቱም የእምነት ጉዳይ ነው። እምነት ድንበር የለውም። እና የሚሻለው አሁን ህዝቡ ነቅቶ አሁንም ህወሓትን ያው እስከ ወዲያኛው በመሸኘት ከራያ ህዝብ ጎን መቆም ነው ያለበት። ባለማወቅም እንዲሁ በስሜትም ልጆቹ ከዚህ ቲዲኤፍ ከሚባለው ሰራዊት ውስጥ የገባ ካለ እንዲወጣ በተለያየ መንገድ ቢሰሩ ይሻል። ካልሆነ ህወሓት ለትግራይ ህዝብ መዓትና መከራን ይዞ የመጣ አልፎ ተርፎም ለኛ ለሌላውም የኢትዮጵያ ህዝብ እልቂትን መከራን ያመጣ ሰይጣናዊ ቡድን። ይሄ እርኩስ ድርጅት ደግሞ
ባሉት አማራጮች ሁሉ ተጠቅሞ ከኢትዮጵያ ፖለቲካ እንዲወጣ ማድረግ ነው። በቃ ይበቃቸዋል፣ አርጅተዋል እኮ እንግዲህ ምን ከዚህ በላይ እንኳን እነሱ እኛ እድሜያችን ሂዶ የለ ምንድን ነው ለአዲሱ ትውልድ ቦታውን መልቀቅ ነው ያለባቸው። አዲሱ ትውልድ ደግሞ በአዲስ መንፈስ የጋራ ሀገሩን መስርቶ ይናል። ይሄ ህግ አሁን ያለው ፌዴራል ስርዓት እኮ ባለበት ላይቀጥልም ይችላል። ይሄ ኤትኒክ ፌዴራሊዝም ማንን ጠቅሟል፣ ማንን ጎድቷል እያየ ነው። አገሪቱ ውስጥ ምን አይነት ቀውስ አምጥቷል፣ ለማን ጠቀመ፣ ለማን በተለየ ጎድ እያየ ነው። ስለዚህ ይሄ ነገር ነገ ስለሚቀየር የሚሻለው ለዚህ እንቅፋት የሆነውን ኃይል እስከ ወዳኛው መሸኘት ነው። መንግስት ይገፋል የሚል እንትን አለኝ፣ ጠብቃለሁ። በጣም አመሰግናለሁ አቶ ኃይሉ። በርካታ ጉዳዮችን አንስተናል። እግዚአብሔር ያክብርልኝ። አመሰግናለሁ። ውድ አንድ አፍታ ቤተሰቦች የዛሬውን አንድ አፍታ ወጋችን እዚህ ላይ ቆይተናል። ስለ ተከታተላችሁን በእጅጉ እናመሰግናለን። ጤና ይስጥልን።